ዘመናዊ የወተት ከብት እርባታ ውጤታማነት ከብቶቹ ጊዜያቸውን ጠብቀው በሚያደርጉት የመዋለድ ሂደት ላይ የተመሰረተ ነው። በሌላ አነጋገር የወተት ከብቶች ወተት መስጠት ብቻ ሳይሆን በየጊዜው ጥጃ መውለድ፣ በተለይም ሴት ጥጃን መውለድና የወተት ምርትና ምርታማነቱንም በዘላቂነት ማስቀጠል ይጠበቅባቸዋል። ጊደሮች ወይም ላሞች ማህፀናቸው ነፃ ሆኖ በትክክለኛው ሰዓት ተጠቅተው ወልደውና ወተት መስጠት ከጀመሩ ከአንድ ወር ተኩል እስከ 2 ወር ባለው ጊዜ ውስጥ እንደገና የኮርማ ፍላጎት የሚያሳዩበት ሁኔታ አለ። ከዚህ ጋር ተያይዞ ታዲያ አንዲት ላም ወይም ጊደር የድራት ምልክት ስታሳይ እነኚህን ምልክቶች ጠንቅቆ በማወቅና ምልክቶቹ ሲታዩ ጊዜ ሳይወስዱ ወደ አዳቃይ ባለሙያ በመውሰድ ወይም አዳቃይ ባለሙያን በመጥራት ማዳቀል የወተት ከብት አርቢው ኃላፊነት ይሆናል። ለመሆኑ አንዲት ላም ወይም ጊደር የኮርማ ፍላጎት ወይም ድራት ላይ ስትሆን የምታሳያቸው ባህሪያት ምን ናቸው? ለምሳሌ ማናፈጣና ይሄ ንጹህ የሆነ ፈሳሽ ከብልቷ ይወርዳል። በጣም ረስትለስ ትሆናለች ወይም ትቅበጠበጣለች። ከተለመደው ሙሉ በየ1 ቀኑ ሳይክል ስታረግ በዛ ታይም ላይ በጣም ትቅበጠበጣለች። ምክንያቱም ውስጧ ያለው የሆርሞን ኢምፓክት ወይም የኤስትሮጅን የምንለው እንድትቅበጠበጥ ያረጋታል። የብልቷ አካባቢ ይቀላል፣ ያብጣል፣ ያዘበዝባል። ስለዚህ እነዚህ ምልክቶች አጋዦች ናቸው። እሱ ብቻ አይደለም። ለምሳሌ ኢንቴንሲቭሊ ወይም በእንደዚህ በፋርም ውስጥ የተያዙ ላሞች ከሆኑ የመጮህ ምልክት ያሳያሉ። ይቅበጠበጠ ፍሪኩዌንትሊ ዩሪኔት ወይ ሽንታቸው ቶሎ የመምጣት መጮህ፣ መቅበጥበጥ፣ የምግብ ፍላጎታቸው መቀነስ፣ የሚታለቡ ከሆነ ምርታቸው መቀነስ፣ በዛ ታይም ላይ እነዚህ የሚታዩ ምልክቶች ናቸው። አንዲት ላም ወይም ጊደር ቀደም ሲል በባለሙያው የተጠቀሱ የድራት ምልክቶችን ስታሳይ አርቢው ምን ማድረግ አለበት የሚለው ጉዳይም እጅግ ትኩረት ሊሰጥበት ይገባል። እነዚህ የድራት ምልክቶች እንደታዩ በታየበት ሰዓት አይደለም አዳቃይ ቴክኒሻን ተጠርቶ መዳቀል ያለባቸው። ጠዋት አካባቢ የድራት ምልክት ያሳዩ ጊደሮችና ላሞች ካሉ ለአዳቃይ ቴክኒሻኑ ተደውሎ ተነግሮ ከሰዓት በኋላ መጥቶ ማዳቀል አለበት። ከሰዓት በኋላ ደግሞ እነዚህ ምልክቶች ያሳዩ ጊደሮችና ላሞች ካሉ ደግሞ አሁንም ለአዳቃይ ቴክኒሻኑ ተነግሮ ነገ ጠዋት ነው መዳቀል ያለባቸው። ላሟ ወይም ጊደሯ በዚህ መልኩ በሰው ሰራሽ መንገድ ከተዳቀለች በኋላ በተለያዩ ምክንያቶች ላትጸንስ ትችላለች። ወይም እንደገና የድራት ምልክት ልታሳይና ልታዳግም የምትችልበት እድልም አለ። ላሞች የኮርማ ፍላጎት የሚያሳዩት ይሄ እነሱ ማህፀን ውስጥ እንቁላል በሚደርስበት ጊዜ ነው። ያ የሚደርሰው በየ21 ቀኑ ነው። አሁን ለምሳሌ ድራት አሳይታ አንድ ጊደር ወይንም አንድ ላም ባትጠቃ በትክክለኛው ሰዓት በአግባቡ ካልተጠቃች እንደገና 21 ቀን ጠብቃ አሁንም እንደገና ሌላ ድራት ታሳያለች። አሁንም ካልተጠቃች አሁንም ሌላ ድራት ታሳያለች። ግን የመጀመሪያ ድራቷን እንዳሳየች ላምም ከሆነች ከወለደች ከአንድ ወር በኋላ ከ45 ቀን በኋላ እስከ 2 ወር ላይ ቢጠቁ ጥሩ ነው። ድራት አሳይታ ጧት ያሳየችው ለአዳቃይ ቴክኒሻን ተነግሮ ከሰዓት ብትጠቃ 21ኛው ቀን ላይ እንደገና ድራት ካላሳየች ጸንሳለች ማለት ነው። እንደገና ድራት ካሳየች ግን አልጸነሰችም ማለት ነው። ካልጸነሰች ድራት አሳይታለች እንደገና መጠቃት አለባት። ለመሆኑ አንዲት የኮርማ ፍላጎት ያሳየች ላም ወይም ጊደር በሰው ሰራሽ መንገድ እንድትዳቀል ከተደረገ በኋላ የማትጸንስበት ወይም እንደገና የኮርማ ፍላጎት የምታሳይባቸው ምክንያቶች ምን ሊሆኑ ይችላሉ የሚሉትን ጉዳዮች ተገንዝቦ ጥንቃቄ ማድረግም ያስፈልጋል። ድግሞሽ የሚመጡበት የተለያየ ምክንያት አላቸው። አንደኛ የሚዳቀሉበት ሰዓት ነው። የሚዳቀሉበት ሰዓት በትክክል ካልሆነ የሚያዝ ድላቸው ሊቀንስ ይችላል። ሁለተኛው የላሞቹ ዝግጁነት ራሱ በትክክል ያልተያዙ መቼም የተፈጥሮ ስለሆነ የድራት ምልክት ልታሳይ ትችላለች። ግን በትክክል ያልተያዘች በሽተኛ ከሆነች ሰውነቷ ድክም ያለ ከሆነ ላትይዝ ትችላለች።
ሌላው በዚህ በአዳቃዩ በኩል ደግሞ አባላዘሩ በትክክለኛ ሁኔታ ካልተያዘ እንግዲህ አንዲት ላም ወይም የደረሰች ጊደር የኮርማ ፍላጎት ማሳየቷን ተከትሎ ሰው ሰራሽ በሆነ መንገድ በትክክለኛው ሰዓት እንድትዳቀል ከተደረገ በኋላ ጸንሳና መደበኛ እርግዝና ጊዜዋን አጠናቃ ጥጃ ትወልዳለች። በተለይ የወተት ከብት እርባታ ስራ ላይ ለተሰማራ ሰው ደግሞ ሴት ጥጃን ብቻ የሚያስወልድ ቴክኖሎጂን በመጠቀም ሴት ጥጃ ከተወለደ በኋላ ከሚገኘው የወተት ምርት በተጨማሪ ሴቷ ጥጃ በጥሩ ሁኔታ አድጋና ጊደር ሆና እንድትጠቃ ተደርጎ እርሷም ጥጃ እንድትወልድ በማድረግ ዘላቂነትን ማስቀጠል የግድ ይላል። ታዲያ እነኚህ የሚወለዱ ጥጆች ምን አይነት እንክብካቤ ሊደረግላቸው ይገባል በሚል ባነሳነው ጥያቄ በሚሰጥ ምላሽ የዕለቱን ዝግጅት እናጠናቅ። ሁሉን ዘርዝሬ ያልችለውም ግን የተወሰኑትን ዋና ዋና መላቸውን ነው መጠቅሰው። ጥጃ እንደተወለደ የመጀመሪያዎች ከ3 እስከ 5 ቀን ወፈር ያለ ቢጫነት ያለው ይሄንን የግድ መጠጣት አለባቸው። የመጀመሪያዎቹ 3 እስከ 5 ቀን መጠጣት አለባቸው። ይሄን መጠጣት ያለባቸው ምንድነው? በሁለት ምክንያት ነው። አንደኛ የኢነርጂ መጠኑ ከፍተኛ ነው። በተለይ የፕሮቲን የገንቢ ምግብ ይዘቱ ከፍተኛ ነው። ከዛ ውጪ በላሟ ከዚህ በፊት ያዛት በሽታዎች መከላከያ አንቲቦዲ በብዛት ነው ያለው። ስለዚህ ያንን መከላከያ ጥጃው ሲወለድ ምንም የለው። ስለዚህ ያንን መከላከያ ከሷ እንደ ክትባት እንበለው ወደ ጥጃው የምታስተላልፈው በዚህ በኩል። ስለዚህ እንገርን በአግባቡ የተመገበ ወይንም የተመገበች ጥጃ ጤንነቷ የተጠበቀ ነው የሚሆነው። ከዛ ውጪ ግን እስከ ወተት እስከሚጥሉ ድረስ እሱ እንደየ እንትኑ ይለያያል። እስከ 3 ወር ድረስ ወተት ሳይጥሉ መሄድ አለባቸው። ሌላም ተጨማሪ ማንንም እየተሰጣቸው መሄድ አለባቸው።